ጎርፍና ቅዝቃዜውን አስከትሎ የገባው ክረምት በወይዘሮ ጠጄ ቤተሰብ ውስጥ የነበረው ተጽዕኖ እንደ ወትሮ በትካዜና በተስፋ ማጣት የተጀቦን አልነበረም። ልዩ የደስታና የተስፋ ስሜት ያቆጠቆጠበት ጊዜ ነበር። የጀምስን መኪና ከነራሄል ጎስቋላ ጥርስ ስር ያዩ፣ ያደረገላቸውንም ትሩፋት የሰሙ የአካባቢው ሰዎችና ጎረቤቶቻቸው፣ በተለይም ባለመሸቷ አሰገደች የቡና ረከቦት በተዘረጋበት ቦታ ሁሉ እንዳነሷቸውና እንዳብጠለጠሏቸው መስከረም ጠባ። በኬንያ አምባሳደር መኖሪያ ቤት ጠዋትና ማታ በመገኘት የጽዳት ስራዋን የምታከናውነው ራሄል ባሳየችው ታማኝነት ጄምስ ዊሊ መስካሪና አብሳሪ ሆኖ አስመሰገናት፣ አስወደዳት። ይህም ሁኔታ ደሞዟን ወደ 200 ብር እንዲያድግ አደረገው። መስከረም አጋማሹ ላይ ጸደይን ተንተርሰው ብቅ የሚሉ ውብ ፀሐይና አደይ አበባ ምድርን ባስጌጡበት ጊዜ ጄምስም ቃል እንደገባው ለራሄል አዲስ ተስፋ ይዞ ቀረበ። የኢትዮጵያ አየር መንገድ መስሪያ ቤቱ ያወጣውን መመዘኛዎች የሚያሟሉ ተወዳዳሪዎች እንዲቀርቡ በጋዜጣና በሬዲዮ እንደተነገረ ራሄልን ወስዶ አስመዘገባት። ወደ ዩኒቨርሲቲ የሚያስገባ ነጥብ ባለማምጣቷ ከትምህርት ቤት ብትለይም ባሳለፈቻቸው 4 ዓመታት በየዓመቱ በግሏ እያጠናች የ12ኛ መልቀቂያ ፈተናን ትፈተን ነበር። በዚያም ወቅት በወሰደችው ፈተና አጥጋቢ ውጤት አምጥታ ነበር። በዚህም የተነሳ ለምዝገባ ብቁ ሆና ተገኘች። ከተመዘገቡት መካከል በመመዘኛዎች መሰረት ተመርጠው ለፈተና የሚቀርቡት ዝርዝር ሲወጣ ራሄልም እድሉ ደረሳት። ይህንን ወሬ ኢትዮጵያዊውን ጓደኛውን ጠይቆ የተረዳው ጄምስ ወሬውን ይዞ አድሮ ጠዋት ለራሄል ለመንገር አላስችል ስላለው የምስራቹን ይዞ ከ3 ወር በኋላ ለ3ኛ ጊዜ ወደ እነ ራሄል ቤት ሄደ። እጅግ ዘመናዊና ውብ የሆነችውን መኪናውን ከነ ራሄሉ ትፍትፍ አጥር ስራ አቁሞ 2-3 የጥሩምባ አሰምቶ ወርዶ በር ሲያንኳኳ በማዶውም በመደዳውም ቤቶች የነበሩ ጎረቤቶች ሁሉ ብቅ ብቅ አሉ። ወይዘሮ ጠጄና ልጆቻቸውም እንደተለመደው ምሽታቸውን በሳቅ በጨዋታ እየገፉ ነበር። የበራቸውን ኳኳታ ሰምተው የላኳት ወይንሸትን ነበር። እሷም ጄምስ ዊሊን ስታይ ሰላምታ ስታጨብጣው ወደ ቤት አስገባችው። ቤት ውስጥ የነበሩት ሁሉ በፈገግታና በአክብሮት ተቀበሉት። እሱም እያንዳንዳቸውን እየጨበጠ ስለ ጤንነታቸው ጠየቀ። ልጆቹ ሁሉ የቻሉትን ያህል ለጥያቄው መልስ እየሰጡ የሱንም ደህንነት ጠየቁ። ከሰላምታው ቀጠል አድርጎ ይዞት የመጣውን ወሬ ለማብሰር የምስራች ራሄል አላት፣ ሞቅ ባለ ፈገግታ ያያት። ምንድነው የተገኘው ደስታ? አለችው ድንገት ብላ። ከተመዘገቡት መካከል ተመርጠሻል። ከ2 ቀን በኋላ ለቃለ መጠይቅ ትቀርቢያለሽ። ትልቅ የምስራች ነው ሚስተር ጄምስ። በጣም አመሰግንሃለሁ። በጣም ደግ ሰው ነህ ሚስተር ጄምስ። የኔን ችግር ለማስወገድ በመጣርህ አመሰግንሃለሁ አለችው ከልቧ ተደስታ። ያንቺ ደስታ የኔም ደስታ ነው። እርግጠኛ ነኝ የሚቀጥለውን ፈተና እንደምታልፊ። ለሁኔታው ራስሽን አዘጋጅ። እሺ አመሰግናለሁ አለችና ወደ እናቷ መለስ ብላ ከተመዘገቡት ስራ ፈላጊዎች መካከል መመረጧን እንደነገራት አበሰረቻቸው። እሳቸውም የደስታ ድንጋጤ ደነገጡ። ወዲያውም ጄምስን እያዩ እረ እግዚአብሔር ደስ የሚያሰኘውን እንጀራ ይስጡ። ምን የተባረኩ ሰው ነዎት። ቃልዎን አክብረው የተናገሩትን ስለፈጸሙ እግዚአብሔር ጨምሮ ይስጡ አሉና ወደ ራሄል መለስ ብለው እንዲሁ እንዳልኩሽ ተርጉመሽ ንገሪያቸው አሏት። እሷም የእናቷን ጥብቅ ምስጋና ገለጸችለት። ጄምስን በደስታ ተቀበለው። ሌሎቹም እህቶቿ ደስታ ፈንቅሏቸው በእያንደበታቸው ምስጋናቸውንና አድናቆታቸውን ገለጹለት። እንደ ሌላው ጊዜ ተቀምጦ ቤት ያፈራውን ግብዣ ሊጋበዝ አልቻለም። የሚቸኩልበት ቀጠሮ እንደነበረው ተናግሮ በቁሙ ተሰናብቷቸው ወደ መኪናው ተመለሰ። ራሄልና እህቶቿ ሊሸኙት ወጡ። ከመሄዱ በፊት ወደ ፈተናው ስትሄድ በተቻለ መጠን አለባበሷንና አዋዋቧን ከሌላው ጊዜ የተለየ ጥንቃቄ እንድታደርግበት አሳሰባት። ቃለ መጠይቁ በእንግሊዝኛ ቋንቋና ችሎታ ላይ ተመስርቶ በአጠቃላይ ዕውቀት ላይ የሚዘጋጅ መሆኑንም ነገራት። በመጨረሻም የመጨረሻውን ዕድል ተመኝቶ በመጣበት አቅጣጫ ተመልሶ ሄደ። በወይዘሮ ጠጄ ጎስቋላ ቤት ውስጥ ደስታ ሆነ። የጄምስ ደግነትና ቁም ነገረኛነት እየተወደሰ ሰፊ ጨዋታ ይዘው አመሹ። ወዲያውም በቃለ መጠይቁ ፈተና ዕለት ራሄልን እንዴት እንደሚያሰማምሯት እህቶቿ ማቀድ ጀመሩ። መልበስ የሚገባትንም ልብስ ካሏት ልብሶች መካከል መረጡላት። የፀጉር አሰራሯንም ስልት ጠቆሟት። ወይዘሮ ጠጄም ልጃቸው አምራ ደምቃ እንድትታይ ለማድረግ
የበኩላቸውን ለማድረግ ተነሱ። የግል ሳንዱቃቸውን ከአልጋው ስር ጎትተው አውጥተው ከፈቱት። ከሸማ ልብሶቻቸው ከወረቀትና ከአንዳንድ የወትሮ ፎቶግራፋቸው ስር ዝቅ አድርገው ያኖሯትን ትንሽ ሙዲ ያወጧት። በራፊ ጨርቅ ቋጥረው በውስጡ ያስቀመጧቸውን የብርና የወርቅ ጌጣጌጦች አውጥተው አዩአቸው። ባለቀጭን ሐብል መስቀላቸውና ልጥፍ የወርቅ ጉትቻዎቻቸው ድምቅና ቁልጭ እንዳሉ ነበሩ። የብር አልቦው፣ ዱኮቱ፣ ድሪውና መስቀሉ ግን ተቋቁረዋል። ራሄል፣ አንገተ ሰፊውን ቀሚስ ከለበሽ አንገትሽ ባዶን እንዳይሆን ይህንን አጥልቂው ብለው የአንገት ወርቃቸውን ሰጧት። ደስ ብሏት ተቀበለቻቸው። በዚያ ዕለት ከመቼውም ጊዜ የተለየ በጨዋታና በውይይት አመሹ። እኩለ ሌሊቱ ሲዳረስ ነበር በየመኝታቸው የተጋደሙት። ሲነጋ እንደተለመደው ወይዘሮ ጠጄ ወደ አጎዛ ገበያ፣ ራሄል ወደ ኬንያ ኤምባሲ፣ መንትዮቹ አስካለ ማርያምና ጸዳለ ማርያም ወደ ቡና ለቀማ ስራቸው በየፊናቸው ሄዱ። በቤት የቀረችው ወይንሸት ብቻ ነበረች። የቤቱን ስራ ሁሉ አከናውና የምትቆያቸው ወይንሸት በማግስቱ ራሄል እንድትለብስ የተመረጠውን ልብሷን አጥባ ካውያ ከነቀለሟ ቤት ተውሳና ተኩሳ አዘጋጀችላት። እናቷና እህቶቿ ከ12 ሰዓት በኋላ ሲሰባሰቡ ብቻዋን የዋለችበት ቤት ሞቅ ደመቅ አለ። ከበሮ ባይኖርበት፣ ዜማና ጭብጨባ ባያጅበው፣ የምግቡና የመጠጡ ሽታ ባያውደው እንጂ ያ ምሽት የሰርግ ቀን መስሎ ነበር። በማግስቱ ጠዋት ራሄል ወደ ኢትዮጵያ አየር መንገድ መስሪያ ቤት ለፈተና ስለምትሄድ መሰናዷ ማምሻውን ጀመረ። እህቶቿ ጥፍሯን ሲሞርዱና ሲቀቡ፣ ጸጉሯን ሲጠቀልሉ፣ ጫማዋን ሲወለውሉ፣ ልብሷን ሲያዘገጃጁ ሰፊ ጊዜ ወሰዱ። ሶስቱ ታናናሾቿ ራሄልን ሲያሰማምሯት ልብ ብለው ሲመለከቱ የነበሩት ወይዘሮ ጠጄ በእድሜያቸው ማለዳ የአበባነታቸው ዘመን በትዝታ ውለል ብሎ ታያቸው። በዚያ የነበረው ሽርጉድ ሁሉ ከሙሽርናቸው ዕለት ጋር ተመሳሰለባቸው። ዝግጅቱና ማሰማመሩ አብቅቶ ሁሉም ጎናቸው መኝታ ሲይዝ ያኔም እኩለ ሌሊት አልፎ ነበር። ከተኙም በኋላ አብዛኛውን ሌሊት በሐሳብና በጸሎት ያሳለፉት ወይዘሮ ጠጄ እንቅልፍ የጣላቸው ዶሮ ሲጮህ ነው። ሲነጋ ሁሉም በንቃት ተነሱ። ራሄል ተጣጥባ ከመንትዮቹ እህቶቿ ጋር አጋጋጧን ስታሰማምር፣ ወይዘሮ ጠጄና ወይንሸት ደግሞ ቁርስ ያዘጋጁ ነበር። በማለዳ የተጀመረው መሰናዶ አብቅቶ ቁርሳቸውን ተቋድሰው ራሄል ከቤት ስትወጣ ፀሐይዋ ደመቅ ብላለች። የመንደሩ ነዋሪ ሁሉ ወዲያ ወዲህ መንቀሳቀስ ጀምሯል። ወደ ፈተና ቦታ ሊያደርሳት ጄምስ መኪናውን ይዞ እንደሚመጣ ነግሯት ነበርና ከመንትዮቹ እህቶቿ ጋር ወደ ዋናው መንገድ ጉዞ ጀመሩ። እናቷና ወይንሸት ከበር ላይ ቆመው እነ ራሄልን አዩአቸው። በተለይ ራሄል እጅግ ተውባ ነበር። ከዓይን እንዳትገባ እየተማጸኑ በስስት ዓይን እያዩአት ወይዘሮ ጠጄ ቀናውን ተማጸኑላት። አለባበሷ፣ ጸጉር አሰራሯ፣ ረዘም ያለው ጫማዋ ለውጧት ከልጅነት እስከ ልጃገረድነት የሚያውቋትን የመንደሩን ሰዎች ሁሉ አስደነቀች። በረጅሙ የኮረኮንች መንገድ ዳርቻ ከተኮለኮሉት ቤቶች ውስጥ የነበሩት መንደርተኞች ለጉድ እያዩአት ሄደች። በቀጠሮው መሰረት ጄምስ ዊሊያም ከተፍ አለ። ራሄል እንደ ማለዳዋ ፀሐይ ፈክታ ሲያገኛት እሱም ተደነቀ። ለራሄልና ለእህቶቿ ሰላምታ ከሰጣቸው በኋላ ሁሉንም በመኪናው ጭኖ በረረ። ሁለቱን መንትዮች ወደ ስራቸው ከሚወስዳቸው አማካይ ስፍራ ላይ አወርዶ መንገዱን ቀጠለ። የራሄል ቀይ ፊት በደስታና በፈገግታ ፈክቶ ግራና ቀኝ ጉንጮቿ የጎመራ ኮክ መስለዋል። ደስታዋን እየተካፈለ ፈገግታዋን እየተዋረሰ ሰረቅ አድርጎም እያያት መኪናዋን እያከነፈ ጄምስ በሰዓቱ ከፈተናው ስፍራ ለመድረስ ገሰገሰ። ልቧን ባሞቀው ሐሴት ታደምጠው በነበረው ረቂቅ ሙዚቃ ውበት፣ በመኪናው ምቾትና ፍጥነት፣ በሚጠብቃትን ፈተናና በምታገኘው ውጤት ስሜቷ ተመሰቃቅሎባት ነበር። ነፍሷ ማዕበል እንዳናወጣት ታንኳ ተንገላታለች። በውስጧ ግን ያችን ዕለት ፈጣሪዋን እንዲባርክላት መማጸኗን አላቋረጠችም። ጄምስም እሱ ራሱ ለውድድር የሚሰለፍ ያህል ተጨንቆ ነበር። ከስፍራው እንደደረሱ በርካታ ተፈታኞች ወደ መፈተኛው አዳራሽ ሲገቡ አዩ። ጄምስም ጊዜ ሳያጠፋ መልካም ዕድል ተመኝቶላት ተመልሶ መጥቶ እንደሚወስዳት ነገራት። ራሄልም መልካም ምኞቱን በምስጋና ተቀብላ ወርዳ ወደ አዳራሹ ተጓዘች። ወደ አዳራሹ ገብታ ጥግ ይዛ ተቀመጠች። ለፈተናው ከተሰበሰቡት ቆነጃጅት መካከል
የምታውቀው አልነበረም። ክፍሉ ወጣቶቹ በተቀቡ ሽቶና ቅባት ጣፋጭ መዓዛ ታውዷል። መለስ ቀለስ ብላ ተፈታኞቹን ቃኘች። ሁሉም በህብረ ቀለማት ደምቀው በጥንቃቄ ተውበው የቀረቡ ነበሩ። የራሷን አለባበስና ሁኔታ አነጻጽራ ስቅቅ አለች። የለበሰችውም ሆነ የተጫማችው በአይነቱና በዋጋው ከሁሉም ዝቅተኛ በመሆኑ ተሰማት። ውስጠ ህሊናዋ የልብስ ፋሽን ትርኢት ልታሳይ እንዳልተሰለፈች ሹክ ሲላት መንፈሷን አጠንክራ ተረጋጋች። በክፍሉ ውስጥ የነበረውን ሁኔታ ረጋ ብላ በየአቅጣጫው መመልከት ቀጠለች። ፈታኞች እስኪገቡ ድረስ ወጣቶቹ የከንፈር ቀለማቸውን፣ የፀጉር አበጣጠራቸውን፣ የኩል አጣጣላቸውን በመስታወት እያዩ ይበጃጁ ነበር። ከግማሽ ሰዓት ቆይታ በኋላ ፈታኞቹ ገቡና በክፍሉ ጸጥታ ሰፈነ። ታዛቢዎችም ቦታቸውን ያዙ። ራሄል በስተኋላ ረድፍ ነበረች። ሰባራ መስታወቷን ከትንሽ እጅ ቦርሷ አውጥታ ለአንድ አፍታ ገጽታዋን ብታየው ወደደች። ሆኖም የሚወረውሩባትን ሽሙጥ ፈርታ ተወችው። የጋለ ፊቷን በመሐረቧ ጠራርጋ ወደ መቀመጫዋ ተኮረች። በቅድሚያ የተሰጠው ፈተና የግንዛቤ ደረጃውን የሚፈትሽ አጠቃላይ እውቀት ላይ ያተኮረ የጽሑፍ ፈተና ነበር። አንዳንዱም ጥያቄ የሐሳብ አገላለጽና የቋንቋ አጠቃቀማቸውን ችሎታ የሚለካ ነበር። ይህንን ፈተና ያለ አንዳች ችግር ሰራች። ከአንድ ሰዓት በኋላ የግማሽ ሰዓት ረፍት እንዲያደርጉ ለፈታኞች ተፈቅዶ ሁሉም ወደ ውጭ ወጡ። የሚተዋወቁት ስለ ጥያቄውና ስለሰጡት መልስ ሲነጋገሩና ሲወያዩ፣ ራሄል ግን የምታውቀውና የምታወራው ስላልነበረ የህንፃውን በረንዳ ተደግፋ በዝምታዋ ውስጥ ከራሷ ጋር ውይይት ያዘች። ሁለተኛው ፈተና ቃለ መጠየቅና የቁመና ግምገማ ነበር። የፈታኝ ኮሚቴ አባላትና ታዛቢዎች ለግምገማ ስራቸው ከተዘጋጁ በኋላ ወጣቶቹ ወደ ክፍሉ እንዲገቡ ተጠሩ። ሁሉም ገብተው ቦታቸውን ይዘው ተቀመጡ። ከፈታኞች አንዱ መግለጫ ከሰጠ በኋላ በምዝገባ ተራ መሰረት ስማቸው እየተጠራ ተፈታኞቹ ወደ መድረኩ እየቀረቡ ለጥያቄ መልስ መስጠት ጀመሩ። ምልልሱ በሚደረግበት ጊዜ ሌሎቹ ታዛቢዎችና ገምጋሚዎች ተክለ ቁመናን፣ ያረማመድን ስልት፣ ያነጋገርን ለዛ መመዘን ያዙ። አጋጋጥም ስብዕናን መገመቻ ነጥብ ነበር። ራሄል ዳርጌ በ14ተኛ ተራ ቁጥር ተጠራች። ለአንድ አፍታ ፍርሃት ወረራት። ሆኖም ራሷን ተቆጣጥራ በገምጋሚዎቿ መካከል ለማለፍ ተነሳች። ብርሌ በመሰለ አንገቷ ላይ ከበድ ያለውን ጭንቅላቷን አቅንታ በተመጣጠነ አረማመድ እግሮቿን ጣል ጣል እያደረገች የተመልካቾቿን እይታ ሰንጥቃ አለፈች። ቀጠን ያለው ሰውነቷ የዳሌዋን ስፋት፣ የወገቧን ቅጥነት አነጻጽሮ የሚያስደንቅ ቅርጽ ባያሳይም ለለበሰችው ሙሉ የፓሪ ሞድ ቀሚስ ተስማምቶ ነበር። አጠር ካለው ቀሚስ በታች የቀረው ባትና ተረከዟ መመጣጠኑ በራሱ ውበት ሆኗል። ከትከሻዋ ላይ አነሳሱ ያማረው አንገቷ ደንደን ብሎ ሳይቆለመም ያሻቀበ መሆኑን ይፋ ያሳየው የለበሰችው አይን ቅድ አንገትጌ ነበር። ረዥምና ዛላ ጸጉሯን ወደ ላይ ቀልብሳ በእንቡጥ ጽጌረዳ ቅርጽ ወደ ላይ ጠቅልላው ስለነበር በአንገቷ ወጣጥና ረዛዘም የተመለከቷት ሁሉ የሰዓሊ አፈወርቅ ተክሌን የመስቀል አበባንና የእንግሊዟን ንግሥት ኤልሳቤጥን ሳያነጻጽሩበት አልቀሩም። ከግራም ከቀኝም ከፊትም ከኋላም በተራ ፈታኞቹ ለሚያቀርቡት ጥያቄ ተረጋግታና ስርዓት በያዘ ሁኔታ መልስ እየሰጠች ቆይታ ተሰናበተች። ከመውጣቷ በፊት የቁመቷን መጠን እንደ ሌሎች ሁሉ ተለክታ ወጣች። ቁመቷ 1 ሜትር ከ70 ሳንቲሜትር ሆነ። ክፍሉን ለቃ እንደወጣች አካባቢውን ወዲያው ለቃ ለመሄድ አሰኝቷት ነበር። ግን ጀምስ እንደሚመጣ ነግሯት ነበርና መጠበቅ ነበረባት። ራቅ ካለ አንድ የግራር ዛፍ ስር ሄዳ ቆመች። የነበረችበትን የፈተና ሁኔታ እንደገና እያሰላሰለች በሐሳብ ተዋጠች። ከ40 ደቂቃ ቆይታ በኋላ ውድና ውብ የሆነችውን መኪናውን እያበረረ የመጣው ጀምስ በፈገግታና በሰላምታ ተቀብሏት በመኪናው አሳፍሮ ወደ ኢትዮጵያዊ ጓደኛው ቢሮ ይዟት ሄደ። ስለ ፈተናው ሁኔታ ጠያየቃት። ስለ ይዘቱና አይነቱ ነገረችው። ጀምስም ፈተናውን እንደምታልፍ እርግጠኛነቱን ገለጸላት። የሰማውን ሁኔታ እንደምታሟላ አምኖ ነበር። ከመኪናው ወርደው ወደ ጓደኛው ቢሮ አብረው ጥቂት ተጓዙ። ገብተውም ከሰውየው ጋር አስተዋወቃት። የጀምስም ጓደኛ ስለ ቆየችበት ፈተና ጠየቃት። መሞከሯን ነገረችው። በአክብሮትና በትህትና ያነጋገራቸው ሰውዬም ሻይ ሊጋብዛቸው ቢጠይቅም ጀምስ በመቸኮሉ ምክንያት ሳይሆን ቀረ። ውጤት በሚወጣበት ወቅት እንዲደውልለት ጀምስ ጠይቆ
ተሰናብተውት ወጡ። በመንገድ ላይም ጀምስ ፍጹም ደስታ በሚታይበት ሁኔታ መፈተኗ ለውጤት መብቃቷ እንደሆነ ሁሉ ፈንድቆ ሲያወራት የራሄል አንደበትና ስሜት በቅሬታ ወይቦ ነበር። በውስጣዊ ውበት ማለትም በግንዛቤዋ ብስለትና በውጫዊ መልኳም ቢሆን የምትመጥን መሆኗን ደጋግሞ እየገለጠ ሊያሳምናት ሞከረ። ከዚያም ባሻገር ድርጅቱ የሚሰጠውን ኮርስ ስትሳተፍ ለሚያጋጥማት ሁኔታ ሁሉ ማስተካከያ እቅድ መንደፉን ነገራት። ራሄል ግን በደግነቱ አመሰገነችው እንጂ ፈተናውን የማለፉን ነገር በጥርጣሬ ነበር ያኖረችው። እንደ ሌላ ጊዜ እስከ አጥራቸው ስር ባይገባም መንደሩ አቅራቢያ ድረስ መኪናውን ነድቶ ራሄልን አደረሳት። ከጥቂት ጊዜ በኋላ ከስራዋ ቦታ እንደምትሄድ ገልጻለት አመስግናው ከመኪናው ወርዳ ወደ ቤቷ ተጓዘች። ጀምስም ወደ ኬንያ ኤምባሲ በረረ። ያን ጊዜም የመንደሯ ሰዎች በመደነቅና በሽሙጥ እየተጠራጠሩ አይተዋታል። እቤቷ እንደደረሰች ወይንሸት ነበረች አስቀድማ ወጥታ በሰላምታና በጥያቄ ተቀበለቻት። ወይንዬ የምችለውን ያህል ሞክሬያለሁ፣ የውጤቱ ነገር የእግዚአብሔር ፋንታ ነው አለቻት ረጋ ብላ። ወይዘሮ ጠጄ ከቤት ውስጥ እንዳሉ ይህንን ሲሰሙ አንዳች ነገር ውርር አደረጋቸው። የእሳቸው ልብ ቆሞ የዋለው ነገ ወይም ተነገ ወዲያ ስራ ልጀምር ነው የሚል የምስራች ይዛ ከመጣች በኋላ እፎይ ብሎ ለማረፍ ነበር። የፈተናው አበዛዝ፣ የደንቃራው አበዛዝ፣ ለኔ ልጆች ሲባል የማይደነቀር ዳገት የለም፣ ምነው አምላኬ በቃችሁ ብትለን አሉ በልባቸው። ወዲያውን ብድግ ብለው የራሄልን ገጽታ እያስተዋሉ ራሄሌ ደህና መጣሽ፣ እንዴት ሆንሽ አሏት። ደህና መጣሁ እማዬ፣ እንግዲህ ተፈትኛለሁ። ፈተናው እንኳን የሚከብድ አይደለም፣ ሆኖም ውጤቱን ወደፊት እናየዋለን። ንግግሯ አፏ ላይ ሞቅ አለ ማለቱን አይተው ቅሬታ ገባቸው። አንቺ ደህና ሁኚ ራሄሌ፣ ለአንቺ ካለው አታጩ፣ ቁጭ በይ አሉና ወደ ወይንሸት እያዩ ወይንዬ በፈተና ስትጨነቅ ቆይታን የመጣችው ምሳ አቅርቢላት፣ ቡናም ይቆላ አሉ። ምሳቸውን እየበሉና በኋላም ቡናቸውን እየጠጡ በዚያው በፈተናው ዙሪያና በጀምስ ዊሊ ደግነት ወሬው ሞቆ ቆየ። ቡናው እንዳከተመ የሥራ ልብሷን ለውጣ ወደ ኬንያ ኤምባሲ ለመሄድ ራሄል ስትሰነዳዳ የጭራሮ አጥሩን እየገቡ ሰፈሮች እንደምን ዋላችሁ? ምነው ጭር ብላችኋል? ሰው የለም እንዴ አሎ። አራለን ዳሩ፣ ከየት ተገኘሽ በዚህ ሰዓት? ግቢ ግቢ አሉ ድምፃቸውን ዘለግ አድርገው ጠጄ። ወይዘሮ ዳሮም ገብተው ተቀላቀሉ። ወዲያውም ራሄልን ግንባሯን አናቷንም እየሳሙ እየደባበሷት አይቼሻለሁ እኮ ቅድም ስትመጪ አሏት። የት ነበሩ ዳሩይ? ለምን አላነጋገሩኝም ታዲያ ስትል ጠየቀቻቸው። ከሰው ጋር ነበርኩ ራሄሌ። ያም ሰውዬ ሲስቅ ሲፍለቀለቅ ነበር። የተባረከ ሰው ነው። አድርሶች ሲመለስ እያየሁ ነበር አሏት። ጥሩ ሰው ነው። ዛሬም ስራ ለመቀጠር ልፈተን ሲሄድ አድርሶኝ ከዚያም ደግሞ ቤት መለሰኝ። የፀጉሩ መንቆርጨጭ፣ የከንፈሩ መከመር፣ የቆዳው መጨለም በጥሩ ሰውነቱ ስለተሸፈነ ዛሬስ ደህና መስሎ ነው የታየኝ። ባዶ ውበት ዋጋ እንደሌለው አሁን ገብቶኛል ሲሉ ወይዘሮ ጠጄም ቀበል አድርገው መልካም ጠባይ የሌለው ቁንጅና ማር ውስጥ የገባ መርዝ ነው ሲባል አልሰማሽም ዳሮዬ? ደግነትና ጥሩ ባህሪ ውበት ነው ይሉ ነበር አባቴ። እስቲ ቁጭ በይ አሏቸው ወይዘሮ ጠጄ ጓደኛቸውን። ወይዘሮ ዳሮም ወይንሸትን ሳስመው ከአግዳሚው ወንበር ላይ አረፋሉ። ገበያ አልወጣሽም እንዴ ሲሉ ጠየቁ ወይዘሮ ጠጄ። አልሄድኩም ጠጅዬ፣ ዛሬ ትልቅ ጉዳይ ይዤ ነው ያልኩት። በጤናሽ ነው? የደህና ጉዳይ ነው? አረ ደህና ነው፣ ምንም የለብኝም። ጉዳዩም የሚጠቅመኝ ሆኖ ነው ከጉልቴ ያስቀረኝ። አይ ጥሩ። ዛሬ አንቺንም እኔንም ከመደባችን ላይ ሲያጡን ደንበኞቻችን ይደነግጣሉ እንዳሻቸው። አንቺስ ምን ሆነሽ ቀረሽ? ጉልታ ለመውረድሽን ሰምቼ እኮ ነው የመጣሁት። ወዲያውን ፈልጌሽ ነው አመጣጤ። ዛሬ ፈተና ተፈትኜ የመጣው ስትልሽ አልሰማሻትም ራሄሌን? ሰምቻታለሁ። ያንቺ መቅረት ታዲያ ምን ለመጨመር ነው? ተፈትና ስትመለስ የተባለችውን እንዲያው መጨረሻውን መስማት ስላጓጓኝ እዛም ሄጄ ልቤ መንጠልጠሉ ስለማይቀር ትቼው ቤት ዋልኩ። በእጄ ውጤቱ እንዴት ሆነ ታዲያ አሉና ፊታቸውን ወደ ራሄል መለሱ። ገና ነው ዳሮዬ፣ ፈተናችን ታርሞ ጥሩ ውጤት ያመጡ ሰዎች ስም ወደፊት ይገለጻል ተብሏል አለች ራሄል ከቤት ልትወጣ እየተዘገጃጀች። አደራውን የፈጠረኝ አምላክ ከገበታው አይለይሽ። አይዞሽ የኔ ልጅ፣ ደግሞ ታልፊያለሽ። እንዳፉ ያደርግልኝ ዳሮዬ፣
በሉ ደህና አምሹ ብላ ወታ ወደ ስራዋ መንገድ ጀመረች። ይሄ ቤት እኮ ሌላ ቤት መሰለ፣ እያማረ መጣ አሉ ዞር ዞር ብለው ያዩ። በትዕግስት መቆየት ደግ ነው። እግዚአብሔርን ፈትኖ ማዘኑ መራራቱ አይቀርም። በዚያ ጥቁር ሰው እያስመስሉ ያደረገው ቸርነቱ ቀላል አይደለም፣ ይመስገን አሉ ጠጄ ቤታቸውን በየአቅጣጫው ያዩ። በመቀጠልም እግዚአብሔሩም ይመስገን፣ ሰውየውም እግዚአብሔር ይስጠው፣ የእሱም ጥሩ ሰውነት አለበትና ሲሉ ዳሮ አንቺማ የመጀመሪያው ቀን አስተያየትሽ ሁሉ የንቀት፣ የጥላቻ፣ የመደነቅ ይመስል ነበር። አትያይሽን እያየው ሳቄ መጥቶ ነበር እኮ አሉና ወይዘሮ ጠጄ በትዝታቸው ከት ብለው ሳቁ። ምን አባቴ ላድርግ ጠጅዬ፣ ድሮ በዘመዶቻችን ቤት እሱን የመሰለ ጠርብ ደንደሳም ራስ ሲቀርብ መብራት ይዞ ይቆማል። በቅሎ ሲሰግር ጠመንጃ ተሸክሞ ይከተላል። በርከክ ብሎ እግር ያጥባል። የዛሬውን ዘመን እያየሽው ነው። እዚህ ግባ የማይባለው ተላይ፣ አንቱ የሚባለው ተታች ሆኗል። ዋናው እንዳየሁት ቁም ነገራም ሆኖ መገኘቱ ነው። መልክና ቁመና ብቻውን ምን ይፈይዳል? ምንም ዳሮዬ፣ መልክ ብቻውን ጥቅም የለውም። የሰው ውበቱ በጎ ሰውነቱ ነው አሉና ወይንሸት ነጠላዋን አጣፍታ ስትወጣ መኪናውን እየተጠነቀቅሽ ወይንዬ ብለው አስጠነቀቋት። የወይንሸት መሄድ እርግጥ ከሆነ ወዲያ በየበርጮማቸው ላይ ተደላድለው ፊት ለፊት እየተያዩ ጨዋታቸውን ቀጠሉ። ዳሩዬ፣ የመልክማ ነገር ዋጋ ቢኖሮ ኖሮ የኔ ልጆች አይንከራተቱም አይንገላቱም ነበር። ባዶ መልክ ባዶ ነው፣ በእድል በረከት ካልተሟሸ። ይኸው የምታየው ነው። ከመልክ ከቁመና ከሙያ ከባህሪ የጎደላቸው የለም። ልጆቼን ለትዳር የሚመኝ ግን አላየሁም። ድንቅ ይለኛል። የቡዳ የቆማጣ ዘር ያለብኝ ይመስል ሰው ሸሽቶኛል። ይህ ህዝብ ክፉ ነው። በጥርሱ እየሳቀልኝ በልቡ ለምን እንደሚያርቀኝ ሳስበው እዝን እላለሁ። ዳሩዬ፣ ስንት ብሶታለኝ። ምን ይጠፋሻል? ከሁሉም የእድል ፍንጣቂ ያረፈችበት ምናምንቴ ባይቆነጅም ቆንጅቶ ይኖራል። ጠጄ ተቆጩ። ምን የማላውቀው አለ ጠጅዬ? እኔማ ከማንም ጋር ተካሮ ስገጥም ስንቱን ዘመን ጉሮሬ ነቅቷል መሰለሽ። ጠጄ ገድለ ብዙ ከወርቅ የጠራ ዘር ያላት፣ ወገኖቿ መራዦች፣ ተኳሾች፣ ጥቃት የሚጠየፉ ወንያሞች፣ የተፈሩ የተከበሩ ናቸው እያልኩ ስለፈልፍ ኖሬያለሁ። እንዳልሽው ሰው ጨካኝ ነው። የቀረበሽ መስሎ ባይተዋር ያደርግሻል። ስምሽን ታሪክሽን እየበከለ ላዩን ወዳጅ ይመስላል አሉ ዳሮ ከልባቸው ቅር ተሰኝተው። ወይዘሮ ጠጄም ቀበል አድርገው እኔ ጠጄ ዘር ማንዘር የጠራ ነው፣ ሰው ያለቀው ሆኖ ነው እንጂ የሚያውቅ ያውቀኛል አሉ ቁጣ እየወረራቸው። የምናውቅሽማ ወገባችንን ይዘን እየተከራከርንልሽ ነው። የማያውቁሽ ደግሞ ይህንኑ የግራ እጅሽን መጎዳት ስም እያወጡለት ታሪክ እየፈጠሩለት ሰው እንዲሸሽሽ እያደረጉ ነው። ነገርን ከስሩ የሚመረምር አለመኖር እንጂ ወሬኛው ሁሉ ባፈረ ነበር። ታዩ፣ እውነት አይሞትም። ዋናው የልጆችሽ ዕድል አምሮ እንጀራ በወጣላቸው። እንዲህ እየተወራብን ምኑን እንጀራ ወጣላቸው ብለሽ ነው ዳሮዬ? እግዚአብሔር ይሁን ብሎ ከፈቀደው የሰው ወሬ ያግዱ የሚያስቀረው ነገር የለም። ይልቅ አምላክን አምኖ ለአምላክን መመቸት ይገባል። የዛሬውም ነገሬ ይህንኑ የተንተራሰ ነው። እንግዲህ ጠጅዬ፣ በሀገራችን አድባርና ቀይ በምንጠጣ ጥዋ ከልጅነት እስከ እውቀት ባስተሳሰረን ጓደኝነታችን ልማጠንሽ ነው። እኔነትሽን የምወድሽን የምተማመንብሽን አትገፊኝም ብዬ አምናለሁ። ጠጅዬ፣ ልመኔን ዋጋ እንዳትነሽው አደራሽን አሉ በሚያሳዝን አባባል አንጀታቸውን እያርገበገቡ። ምንድን የምትይኝ ዳሮዬ? ነገርሽ አልገባኝም። ለምኑ ነው መማጠኑ? ነገርሽ ሾላ በድፍን የሆነብኝ። እስቲ ግልጥ አድርገሽ ንገሪኝ። ወይዘሮ ጠጄ ድንግጥ ብለው ጓደኛቸውን አተኩረው ይመለከቱ ነበር። ዳሮም ከተቀመጡበት ተነስተው ነጠላቸውን ወደ ትከሻቸው አስተካከሉ። ወዲያው ድንገት በርከክ ብለው ከጓደኛቸው ጉልበት ላይ ጭንቅላታቸውን ደፋ አደረጉ። ኧረ እንዴት ነው ነገሩ ዳሮ? ምን ሆነሻል ዛሬ? ቆይ እስቲ ነገርሽን ልወቀው። ኧረ እባክሽ ተነሽ። ኧረ ሰለመቤቴ ተነሽልኝ አሉ ተጨንቀው። ጓደኛቸውንም ከጉልበታቸው ላይ ለማቅናት እየሞከሩ ድምጣችንን ዝቅ አድርገን ጉዳያችንን እኔና አንቺ ብቻ እንነጋገርበታለን። ገመናችንን ሌላ ባዳ መስማት የለበትም። ብቻ በጭንቅ አማላጇ ይዤሻለሁ። ቂም ማጥበቅሽን ተይልኝ። ያለፈው አልፏል። ስተት ተሰርቶ ነበር። አሁን ያለፈውን ይቅር ለእግዚአብሔር ብለሽ ምህረት አድርጊ። ምንም ቢሆን በምትንበርክከሽ ወልደሽዋል። ስጋሽ ነው፣ ደምሽ ነው። ልጅሽን ጎሹን ይቅር በይው። ሐዘንሽን ቅሬታሽን አንሽለት። ማሪኝ ብሎሻል፣ ማሪው ጠጅዬ ስለማምላክ አሉ ወይዘሮ ዳሮ
ስብር ባለ ድምፅ አንገታቸውን ከጓደኛቸው ጉልበት ላይ እንደደፉ። ይህኔ ወይዘሮ ጠጄ የሰሙን ነገር ከመቅጽበት መንፈሳቸውን በጠበጠው። ቁጣ በውስጣቸው ተዘራ። በስመ አብ ወልደ መንፈስ ቅዱስ። ዳሮ አንቺም እንደሌላ ሰው ብሶቴን ቁስሌን እንደማያውቅ ሰው የጎሹን ነገር ይዘሽብኝ መጣሽ። የተበደልኩትን አጣሽው። እንበዬን አፍስሽ የረሳሁትን ነገር አንቺም አልተረዳሹ። እኔና ጎሹ ዳግም ልንተያይ አሉና ዝም አሉ። የጎሹን ነገር መንፈሳቸው ተጠይፎት ከዚያ ወዲያ እንዲያው ዝም አሰኛቸው። ከህሊናቸው ጓዳ ያስቀመጡት ብዙ ጉዳይ በዚያች ቅጽበት ሕይወት ዘርቶ በውስጣቸው ሲንቀሳቀስ ተሰማቸው። ብሶትና ብስጭት በጣም ራወረሯቸው። የትውስታ ምሬት ጎፈነናቸው እና ዝም አሉ። ስልቱ በተሰባበረ ድምፃቸው ወይዘሮ ዳሮም ልመናቸውን ቀጠሉ። አውቃለሁ ጠጅዬ፣ መበደልሽ አልጠፋኝም። ወልደሽ አሳድገሽ አስተምረሽ ውለታሽ መና ቀርቷል። እንኳን አንቺ እኔም በዚህ ሥራው ክፉኛ ዝኜ ነበር። አሁን ግን ጠጠት ተሰምቶት ልቦናው ወቅሶት አጥፍቻለሁ፣ እናቴ ተማረኝ፣ ከእናቴ አስታርቁኝ ብሎ መጣ። ሰው ሆኖ የማያጠፋ የለም። እንግዲህ አጥፍቶ የተጠጠተ ደግሞ አይገፋም፣ ይቅር ይባላል። በቅጡ ካሰብሽው ይሄ ትልቅ ደስታሽ ነው። ልብ ገዝቶ ጠጠት ተሰምቶት ማሪኝ ብሎ መምጣቱ ልጅሽ አስተዋይ መሆኑን መለወጡን ይነግርሻል። እናትነሽና ባጠባሽ ጡትሽ ይዤሻለሁ። በጭንቃ ማላጇ ጠጅዬ ልጅሽን ይቅር በይው። ካቶቹ ይቀላቀል፣ እንዳዘንሽበት አትቅሪ። የእናት አዘን ክፉ ነው። ጎሹ የሚባል ልጅ የለኝም፣ ክጄዋለሁ። ምን ይሻ ይመጣል። ደህየች፣ ተጎሳቆለች፣ ታሳፍረኛለች ብሎ ሸሽቶኛል። እኔም እስከ ዛሬ ከድህነት ያልተላቀቅኩ። ዘመን አልፎ ዘመን ቢተካ አላለፈልኝም። የድሮ አጠጄ ነኝ። እሱ ተምሮ ስራ በያዘ ማግስት ከነ ልጆቼ እዚች ያልሞተች ደሳሳ ቤት ውስጥ ጥሎን ሄዷል። በድህነት ስንማቀቅ ድምጡን አጥፍቶ ኖሯል። ከእንግዲህ ከኔ ምን ይሻል? ይገባኛል እኮ ዳሮ፣ በዚሁ በእጄ ጉዳት አፍሮብኝ በድህነት የተጠይፎኝ እንደተሸሸገ አሳምር ያውቃለሁ። ምን አረኩሽ ዳሮ? የጠገገውን ቁስል ነካክተሽ ልቤን የምታደሚው አሉና ወይዘሮ ጠጄ ምርር ብለው ማልቀስ ጀመሩ። ሁልጊዜም መሐረብ ወይም የጨርቅ ሹራብ ሸብ በሚያደርጉበት ግራ እጃቸው መዳፍ ላይ ጭንቅላታቸውን ደገፍ አድርገው አቀረቀሩ። የወይዘሮ ጠጄ የግራ እጃቸው ላይ አውራ ጣት እንጂ አራቱ ጣቶቻቸው የሉም። ወይዘሮ ዳሮም ሆደ ቡቡ ነበሩና አብረዋቸው አነቡ። ከጥቂት ጊዜ በኋላ እንባቸውን እየጠረጉ ወደ ጀመሩት መማጠን ተመለሱ። ጠጅዬ ረጋ ብለሽ አስተውየቴ፣ ተበድለሽ አልቀረሽም እኮ። ፈጣሪ ለልጅሽ ልቦና ሰጥቶት ሊክስሽ ነው። በሰራው ሁሉ እንዲጠጠት አደረገ፣ ምህረትሽን ጠየቀ። ሌላው ቢቀር ክርስቲያን ነሽና በሱ ስም ስትለመኝ ስለሱ ስለ አንድዬ ስትይ ይቅር ማለት አለብሽ። ያለፈው አለፈ። ስለማምላክ ስለ መድኃኔዓለም ብለሽ ይቅርታ አድርጊለት። ይቅርታሽን ሊለምን መመላለስ ከጀመረ ቆይቷል። ይቅር የማይሉትን ጌታም ይቅር አላላቸውም ብሏል እያሉ ሲያስተምሩ እንሰማለን። ለምድሩም ለሰማይም ኑሮ ቂምን መተ ይበጃል። እቴቴ ጠጅዬ አታሳፍሪ። በሁለቱ መካከል ዝምታ ሆነ። ወይዘሮ ዳሮ እንደ ተንበረከኩ ቀርተዋል። ወይዘሮ ጠጄም እንዳቀረቀሩ እያለቀሱ ነበር። በውስጣቸው ብሶታቸውን እያውጠነጠኑ የቀረበላቸውን ልመና እንዴት እንደሚቀበሉ እያሰቡ ቆዩ። ዳሮም የተመኙትን የእሽታ ቃል ለመስማት በዝምታ ጠበቁ። ወይዘሮ ዳሮና ጎሹ ተመካክረው ሰዓት ወስነው በቀጠሮ ተለያይተው ነበር። በተቀጠረበት ሰዓት ጎሹ ወደ ወይዘሮ ዳሮ ቤት ቢሄድ ቤታቸው ዝግ ሆኖ አገኘው። ከቤታቸው አጠገብ ቆሞ ነገር እያውጠነጠነ ብዙ ጠበቃቸው። ቀሩበት። አንድ ሐሳብ መጣበት። በሐሳቡ ለመወሰን ግን ድፍረት አጣ። ጥቂት ጊዜ ደግሞ ለመጠበቅ ሞከረ። ወይዘሮ ዳሮ ብቅ አላሉም። በመጨረሻም የፈራውን ሐሳብ ለመሞከር ቆርጦ ተነሳ። ከወይዘሮ ዳሮ ቤት አጠገብ ያለውን ቤት በር አንኳኩቶ ማን ነው የሚል ድምፅ ሲሰማ እማማ ዳሮ ወዴት ሄዱ ሲል ጠየቀ። ከቤት ውስጥ የነበረው ደካማ ያሮጊት ድምፅ ጠጄ ቤት ደርሼ መጣሁ፣ ቤት ጠብቂ ብለውኝ ወደ ጠጄ ቤት ሄደዋል። ያው መንደር ናቸው፣ ጠብቋቸው፣ ግቡና አረፍ ብለው ጠብቋቸው የሚል መልስ ተሰጠው። ላላያቸው አሮጊት ስለነገሩት ምስጋና ሰጥቶ ወደ ኮረኮንቹ መንገድ ወጣ። ቆም ብሎ አሰበ። አስፈሪም ቢሆን የመጣለትን ሐሳብ መሞከሩ የሚያዋጣው መሆኑን ውስጡ ነገረው። ደፍሮ ተራመደ። ለ8 ዓመታት ረግጦት ወደማያውቀው ወደ እናቱ ቤት ተጓዘ። ከጭራሮም ከቆርቆሮም ቁርጥራጭ ተወታትፎበት የቆመችው አጥር የዛገ ቆርቆሮ በሯ ከፈት እንዳለ ነበር። አልፎ ገባ። ኮቴውን ሳያሰማ ወደ ቤቱ ጥግ ደረሰ።
ልቡ በኃይል መምታት ጀመረች። የወይዘሮ ዳሮን የልመና ድምፅ ሰማ። ወዲያውም እናቱ እያለቀሱ ሲናገሩ አደመጠ። ሰውነቱ በጭንቀት ተሞላ። ቆሞ መቆየት አልቻለም። ተንደርድሮ ገባና ግዙፍ ቁመናውን አጣጥፎ ከእናቱ እግር ስር ድፍት ብሎ 2 እግሮቻቸውን ይዞ ማሪኝ እማዬ ማሪኝ በድዬሻለሁ ጠጅ እያለ እሱም ድምፁ በለቅሶ ተበላሽቶ ሁለቱም ደንግጠው ለጊዜው የሚናገሩት ጠፍቷቸው አይኖቻቸውን በሰፊው ከፍተው ወለሉ ላይ የተደፋውን ጎሹን ተመለከቱ። ወይዘሮ ጠጄም አቅላቸውን ሰብሰብ አድርገው በሕግ አምላክ ልቀቀኝ፣ በሕግ አምላክ ሰውዬ አታውቀኝም አላውቅም፣ በሕግ ብያለሁ ከቤቴ ይውጣልኝ አሉ በቁጣ እየተንቀጠቀጡ። ተይ እንጂ ጠጅዬ ስለመቤቴ ይዤሻለሁ አሉ ዳሮ እንዲለዝቡ ለማድረግ። ጎሹም እዚያው በተደፋበት 2 እግሮቻቸውን አጥብቆ ይዞ እማዬ እንደበደልኩሽ እንዳስቀየምኩሽ ታውቆኝ ጸጸት እያቃጠለ አላስቀምጥ ስላለኝ አትጨክኝብኝም ብዬ መጣሁ። እማዬ ይቅርታ አድርጊልኝ፣ አጥፍቻለሁ፣ በድዬሻለሁ። እንደ ባብገላ አዲስ አይቀጠል ወይ አያጎነቁል። ያፈርክበት የሸሸህበት እኔነቴ ያው እንደ ወትሮው ነው። አካለ ጎዶሎ ብሆንም እኔ ጠጄ ዘሮ ጎዶሎ አይደለሁ። አዎ የድሮዋ ጠጄ ነኝ። ያኔ የተጠየፈኝ ልቦናህ ዛሬስ እንዴት ይቀበለኛል? እኔ ጠጅቱ ግን እንደ ወርቅ የጠራ ዘር ያለኝ ሰው ነኝ። ሌሎቹ እንደሚያሙኝ አንተ እንዳፈርክብኝ ቆማጥ አይደለሁም። ለማንኛውም ከቤት ይውጣልኝ። እኔን ገለኸኛል። አንተንም እንደ ሞተ ሰው ካንጀት ያውጥቻለሁ። በቃ በሕግ አምላክ ውጣልኝ አሉ በምሬት። ካለ መብሰል በከንቱ ትዕቢት በጓደኞቼ ትችትና ሐሜት ተበሳጭቼ እውነት ነው ርቄሽ ነበር። እያደርግን ስሬ እየጸጸተኝ ጤና ሳጣኝ፣ መሳሳቴ ገባኝ። ጸጸት ይዤ መኖር አልቻልኩም። ግብዝነቴ እያሳፈረኝ እስካሁን ቆየሁ። አሁን ግን እማማ ዳሮን ይዤ ልለምንሽ ቆርጬ መጣሁ። አንቺ ታዝበሽ ማሪኝ እማዬ እባክሽ ስለ ማርያም። ከጉልበታቸው ስር ዝንጥፍ ያለው ጎሹ ለለበሰው ውድ ልብስ እንኳን አላዘነም ነበር። የተንበረከከበትን ሞለል ወዲያው ያቧራ ቡናኙ ለጉልበቱ ለክንዱና ለግንባሩ አቃመው። እግራቸውን አፈራግጠው ከቅፉ ካስለቀቁ በኋላ ወይዘሮ ጠጄ ተነስተው ቆሙ። በውስጣቸው የተቀሰቀሰው የብሶት ሞገድ ያንቀጠቅጣቸው ነበር። የላቸው ብዛት ልሳናቸውን ከንግግር አግዶ የንባቸውን ቦይ ቀደደለት። ወደ ኋላ ወደ አልጋው ልፍ ብለው ቆመው በተንበረከከበት ከመዳፉ ላይ ጭንቅላቱን ደፍቶ የቀረውን ልጃቸውን ቁልቁል ተመለከቱት። የርህራሄ ስሜት አልነካካቸውም። እዚያው በተንበረከከበት በፍልጥ ሊያበራዩ ታሰኛቸው። እሱም በዳርጌ አጥንት ይዤሻለሁ እማዬ፣ አንዴ ይቅር ብያለሁ በይኝና ለዘላለም ከፊትሽ ልራቅ አላቸው እንደተደፋ። ሰውዬ ትሰማለህ አትሰማም? አላውቅህም አታውቀኝም። ይሄ ቤትም ዘመዶች የምትላቸው ሰዎች ቤት አይደለም። ስለዚህ እሪ ብዬ አገር ሳልጠራ ፖሊስ ሳላመጣ ውጣልኝ አሉት በጩኸት። እንዴ ጠጅዬ፣ የምትናገሪው የምትሰሪው ሁሉ እንኳን ለእግዚአብሔር ለእኔም ለናቅሽኝ እህትሽ በጣም የሚያስከፋ ነው፣ ነውር ነው። በማምላክ ከሁሉ ፈጣሪ ጌታ የበለጠ ስም የማንን እንጥራብሽ? ከኔስ ሌላ ማን ይድፈርሽ? እኔን ናቂኝ ግድ የለም። እንዴት የፈጣሪሽ ስም አይከብድሽም? እንዴትስ በልጅሽ እንዲህ ትጨክኛለሽ? አሉ ዳሮ አዝነውና ተበሳጭተው። ጎሹም ቀጠል አድርጎ አዎ እማዬ፣ እንዴት ይህን ያህል ትጨክኝብኛለሽ? አላቸው እያለቀሰ። ውጣልኝ ክጄሃለሁ። አንደበታቸው ተንቀጠቀጠ። ይህን ሲሰማ ደንግጦ ዝም አለ። ከተንበረከከበት ቀና አላለም። እናቱን በመቀጠል የተሸከመህ ማዕፀኔ ሲጠየፍህ ያጠባህ ጡቴ በበደል ሲደማ ካድኩህ እና በሕግ ውጣልኝ ሰውዬ፣ እኔ እናንተ እንተዋወቅ። የምታምኚው አምላክ ለበደላችሁ ይቅር በሉ ይላል እኮ እማዬ አለ ጎሹ ለቅሶ ባበላሸውና በተሰባበረ ድምፅ። ወይዘሮ ዳሮ የጎሹን ሁኔታና የጓደኞቻቸውን ብሶት ስለሚያውቁ የቁስላቸውን ሕመም እያሰላሰሉ ከልባቸው አለቀሱ። ወይዘሮ ጠጄም እድላቸውን እያማረሩ ጎሹን እያሳቀሉ እንባቸውን ማፍሰስ ቀጠሉ። ይህንን ሁኔታ ከጥቂት ጊዜ በፊት ከደጅ ደርሳ ራሔል ስታዳምጥ ነበር። ያልታሰበ ነገር ነበርና አስደንግጧታል። እናቷ ይቅር ብለው እንዲታረቁ ከግድግዳው ስር ቆማ ተመኘች። ሆኖም እናቷ በቂም ጠጥረው ማሸነፋቸውን ስትሰማ እሷም ከልመናው ለመጨመር ወስና እቤት ገባች። እንደ ገባችም ፈንጠር ብለው ቆመው ከነበሩት እናቷ እግር ስር ሄዳ ድፍታለች። ወዲያውም እማዬ፣ ስለ እግዚአብሔር ብለሽ ይቅርታ አድርጊለት፣ ጥፋቱን አምኗል፣ በድሉሽ ነበር። ቢሆንም ከተሰማውና ይቅርታ ከጠየቀሽ ይቅር በይው አለቻት። ይህ ሁኔታ ደግሞ እንደገና አስደነገጣቸው።
ወይዘሮ ዳሮን በቆሙበት ወደ ጉልበታቸው ዝቅ ብለው ኧረ ተይ ጠጅዬ ተለመኝኝ፣ እኔም ጎስቋሏ እህትሽ ልክበድሽ አሉ። ይሄኔ ወይዘሮ ጠጄ ጓደኛቸውን አቅንተው አቅፈው ከትከሻቸው ላይ ጭንቅላታቸውን ደፋ አድርገው ዳሩዬ ንቄሽ አይደለም፣ የተበደልኩት በደል ብዛት ነው ያስጨከነኝ። ቁስሌን፣ ህመሜን፣ ችግሬን፣ እንግልቴን ያላንቺ ማን ያውቅልኛል? አንቺን ያላከበርኩ ማን አባቱን አከብራለሁ? ስለ እግዚአብሔርና ስለ አንቺ ስለ ደጓ እህቴ ስል ቢያመኝም እተወዋለሁ። ይቅር ለእግዚአብሔር፣ ይቅር ስለ አንቺ ስለ ደጓ እህቴ ፍቅር አሉ። ሁለቱ ጓደኛሞች ተቃቅፈው አለቀሱ። ጎሹም ከተንበረከከበት ተነስቶ እናቱንና ወይዘሮ ዳሮን አንድ ላይ አቅፎ ከልቡ ተንሰቅስቆ አለቀሰ። ቀጥሎም የእናቱን ግንባራቸውን፣ አይናቸውን፣ አንገታቸውን ሁሉ ሳመ። የእንባው ፍሳሽም ፊታቸውን አረጠበው። ይሄኔ ቀየሜት አድሮበት የነበረው ልባቸው ወከክ እያለ ርኅራኄ ያሸነፋቸው። ቁጣቸውን በውስጣቸው ኩምሽሽ እያለ ሲወድቅ ተሰማቸው። ከጥቂት ጊዜ በፊት የነበረው ሁኔታቸው ተለውጦ እንዲያ እንደወትሯቸው ጎሹን እንደ ልጅነት ጊዜው ከአንገታቸው ስር አስገብተው እቅፍ አድርገው ጸጉሩንም ግንባሩንም አይኖቹንም ጉንጮቹንም ሳሙት። የቀየሜታ ኬላ ተሰበረ። የሁሉም አይኖች እንባ እያፈሰሱ፣ ገጽታቸው ግን ፍቅርና ሰላምን በፈገግታ ተላበሰ። ላደረጉት ተጋድሎ እያመሰገነ ጎሹ ወይዘሮ ዳሮን ጉልበታቸውን ሳመ። እሳቸውም ቀን አድርገው ጉንጩን አገላብጦ ሳሙ። ባደረገው መጸጸትና እርቅ ፍለጋ መረቁት። ከዚያ በኋላ ጎሹና ራሄል ተቃቅፈው ተሳሳሙ። በተለያዩ በ8 ዓመታቸው ብዙ የአካል ለውጥ ካደረጉ በኋላ ነበር የተገናኙት። የራሄልን ማደግና መለወጥ በመገረም እየተመለከተ ጎሹ በደስታ ተሞላ። እርቁ ወርዶ እፎይታ ከሆነ በኋላ ሁሉም ቁጭ ቁጭ ብለው ለጥቂት ጊዜ በዝምታ ተያዩ። የጎሹ ነገር በቤተሰቡ ውስጥ እንቆቅልሽና ናፍቆት ሆኖ ሰርጎ ኖሮ ነበርና መጠያየቅ ጀመሩ። የመጀመሪያውን ጥያቄ ለጎሹ ወረወሩት ወይዘሮ ዳሮ ነበሩ። እንዲያው የት ነበርክ ጎሹዬ? ልብህስ ምን እያለ ኖርክ? አሉ ባዘኔታ እየተመለከቱት። ሐረር ነው ያለሁት። ስራ ይዤ ከሄድኩ ጀምሮ ከዚያ ክፍለ ሀገር አልወጣሁም አለና ከተቀመጠበት ተነስቶ ቆመ። ቀደም ሲል በተንበረከከበት ጊዜ የወለሉ አቧራ ያበላሸበትን ልብሱን እያራገፈ አሁን ተመልሼ እመጣለሁ አልቆይም ብሏቸው ተቻኩሎ ወጥቶ ሄደ። አኬትህ ወዴት ነው ለምንድን ነው ብለው ለመጠየቅ ፋታ አልሰጣቸውም። ውልቅ ብሎ ነበር የገሰገሰው። በዚህም እየተደነቁና እየተነጋገሩ ቆይተው የጎሹ አካል መደርጀትና ከአባቱ ጋር ስለመመሳሰሉ ሁኔታ ጠጄና ዳሮ ጨዋታ ያዙ። የረዥሙን ጊዜ የቤተሰቡን ታሪክና ኗኗር እየጠቀሱ ደጉንም ክፉንም ዘመን አስታወሱት። በዚህ መካከል የደስ ምን ላድርግ ዳሩዬ አለች ራሄል። ቅድም ስገባ ቡና ጠጪ ስትለኝ አሻፈረኝ ብዬ ነበር። አሁን ቤቱም ሞቅ ይበል፣ እኔም መጠጣት አሰኝቶኛል፣ ቡና አፊ አሏት። ወዲያውም እንጂ በዚህ ደግሞ ካሰገደች ቤት ጠላ ግዢ፣ ዛሬ ደስታ ቀናችን ነው አሉና ከመቀነታቸው 2 ብር ፈተው ዘረጉላት። እኔ ጋር ገንዘብ አለ ዳሮዬ፣ እሱን ያዙት አለች ራሄል ላለመቀበል። ወይዘሮ ዳሮ የምራቸውን ተቆጥተው እንድትቀበላቸው አደረጉ። ቡናው እስኪፈላ ሁለቱ ጓደኛሞች እየተጨዋወቱ ቆዩ። ሲወጣ እንደተናገረው ጎሹ ተመልሶ መጣ። ሌጣውን አልነበረም የተመለሰው። ዕቃ የተሸከሙ 2 ልጆችና አንዲት ሴትን ማስከትሎ ነበር። እሱም በ2 እጆቹ ጓዝ አንጠልጥሏል። ዕቃውን የተሸከሙት ልጆች በቤቱ በር ሲደርሱ አውርደው የጉልበታቸውን ዋጋ ተቀብለው ሄዱ። የያዘውን ዕቃ ከበሩ አጠገብ አስቀምጦ አብረው የነበረችውን ምስራቅን እንድትገባ ጋበዛት። ተከታትለው ገቡ። እነ ወይዘሮ ጠጅ ደነገጡና ከተቀመጡበት ብድግ አሉ። ጎሹም እማዬ ምስራቅ ባለቤቴ ናት፣ ተዋወቁ አለና ወደ እሳቸው አቀረባት። ምስራቅም ዘንጠፍ ብላ በአክብሮት እጅ መንሳት ባይሆንላትም ዝቅ ብላ ሰላምታ ሰጠቻቸው። ወይዘሮ ጠጅም እንደምነሽ ልጄ፣ ነይ ሳሚ፣ ጠጅቱ ገድለ ብዙ እባላለሁ አሉና ጉንጯን ደጋግሞ ሳሙ። እሷም ሳመቻቸው። ቀጥሎም ወይዘሮ ዳሩንና ራሄልን እየሳመች ተዋወቀቻቸው። በአፍላ ጉርምስናው ዕድሜ የ2ኛ ደረጃ ትምህርቱን ጨርሶ የ2 ዓመት የምህንድስና ትምህርት አጠናቆ ስራ ይዞ ከተለያያቸውና ከተራራቁ በኋላ የጎሹ ነገር የቂ ማለት ጭኖባቸው የነበሩት እናቱ የእሱ መምጣት አስደነቃቸው። እንደገና ነፍሰ ጡር ሚስቱን ይዞ መቅረቡ የመደነቅ ሽብር ፈጠረባቸው።
የሚያደርጉት መስተንግዶም ጠፋባቸው። በአገር ወግ ልማድ መሰረት የእንግዳ ቀልብ ማሳረፊያ የሆነውን ቡና እንደጀመረችው ራሔል ቶሎ እንድታደርስ ትዕዛዝ ሰጡ። ከአግዳሚው ወንበር ላይ መቀመጥ ስላልተመቻት ምስራቅ ስትንቆራጠጥ አዩአትና አሮጌ ጋቢያቸውን ካልጋው ላይ ሳብ አድርገው ከብርጩማው ላይ አደላድለው አስቀመጧት። ምስራቅም ተመችቷት ተቀመጠችና እፎ ያለች። ወይዘሮ ጠጄና ራሔል ለነሱ መስተንግዶ ዝግጅት ከቤት ወደ ማድ ቤት ሲወጡና ሲገቡ ሁኔታቸውን፣ የሰራ አካላታቸውን ልብ ብላ ትመለከት ነበር። አይኖቿ ዞረው አበክረው የሚያርፉት ማዕረብ ሸብ ካደረጉበት የወይዘሮ ጠጄ ግራ እጅ ላይ ሆነ። በወሬ የሰማችው የወይዘሮ ጠጄ የስጋ ደዌ በሽተኛነት አልታያት አለ። አይደሉም ብላ እንዳትደመድም ደግሞ ጎሹ እንደነገራት የግራ እጃቸው ጣቶች ባለመኖራቸው ግማሹ በጨርቅ ተሸፍኗል። ይህንን እያሰላሰለች በውስጧ ሐሳብ ሰረገች። ወይዘሮ ዳሮም ዝምታዋን ታዝበው ደከመሽ ልጄ፣ ካሉን አልጋው ላይ ውጪና ጋደም በይ አሏት። እሷ ግን እምቢ አለች በትህትና። ምስራቅና ጎሹ ከተጋቡ 2ኛ ዓመታቸው ነው። ከዚያ በፊት በነበረ ጊዜ ጎሹ እንደላጤ ነበር። ከአመል ጓደኞቹ ጋር ገጥሞ የመጠጥ፣ የጫት፣ የሲጋራ ሱሰኛ ሆኖ እቅድና ዓላማ ባልነበረው ኑሮ ውስጥ ሲዋዥቅ ራሱን እንደረሳ ሁሉ ድሆች ዘመዶቹን ረስቶ ቆይቷል። የመንግስት ሰራተኛ ሆኖ ሲቀጠር 2 ጊዜ ብቻ ለእናቱና ለእህቶቹ የእርዳታ እጁን ዘርግቷል። ከዚያ በኋላ ከነወሬው በመጥፋቱ እናቱ ፍለጋ ሐረር ድረስ ወረዱ። በመስሪያ ቤቱም በመኖሪያ መንደሩም እየጠየቁ የሄዱትን እናቱን እያለ የለውም አሰኝቶ አሳዝኖ መልሷቸዋል። የተደበቀው በእጁ ገንዘብ ስላልነበረው ነበር። ይሰራበት በነበረው የህንፃ ኮንስትራክሽን መስሪያ ቤት ውስጥ ገንዘብ ያዥ ሆና ትሰራ ከነበረችው ምስራቅ ጋር በየወሩ በደሞዝ ሳቢያ ከቢሮዋ ሲመጣ በቅጡ ተዋወቀ። ውሎ አድሮም ወደዳት። መውደዱንም አውቃ እሷም ወዳ ተቀበለችው። ብዙ ሙጣ ወረድና ግርግር ሳይበዛ ዘመዶቿ በደገሱት የሰርግ ዝግጅት ተጋቡ። ከዚያ በኋላ የነበረበትን አጓጉል ልምዶች ቀስ በቀስ እንዲቀንስ ምስራቅ ከፍተኛ ትግል አድርጋ አስተካከለችው። ምንም እንኳን ቤተሰብ የለኝም በሚል መልስ ስለ ዘመዶቹ የምትጠይቀውን ጥያቄ እየቀጨ ቢያስቀራውም ይህንን ሁኔታ ለማጣራት ምስራቅ አላረፈችም። ከብዙ ማጠያየቅ በኋላ እናቱና እህቶቹ በአዲስ አበባ እንደሚኖሩ ሰማች። ከዚህም ጋር እናቱ በስጋ ደዌ የተጎዱ መሆናቸው ተነገራት። ወሬው አስደነገጣት። ለብዙ ጊዜ ሰላም አታቆየች። ወሬውን በሰማች ጊዜ የ5 ወር እርጉዝ ነበረች። ስጋ ደዌ በዘር ይተላለፋል የሚለው ነገር እንቅልፍ ነሳት። በመጨረሻም በጭንቀት በመታመሟ የህመሟን መንስኤ ፍርጥርጥ አድርጋ ለጎሹ ነገረችው። በነገሩ ቢደነግጥም የተወራው ወሬ ውሸት መሆኑን እርግጠኛ ሆኖ ገለጸላት። ወሬው ውሸት ከሆነና እሱም ሊያረጋግጥ ከቻለ ወደ ዘመዶቹ እንዲወስዳትና እንዲያስተዋውቃት ወጥራ ያዘችው። ካልሆነ ግን ከሱም እንደምትፋታና ያረገዘችውንም ጽንስ እንደምንም እንደምታስወግደው ቁርጥ አድርጋ ነገረችው። ይህ ሁኔታ ነበር ለይቅርታ ጎትቶ ከእናቱ እግር ስር የደፋው። ራሔል ያፈላችው ቡና ቀርቦ ዕጣኑ እንደተጫጫሰ ወዲያው የቡና ቁርስ ተብሎ እንጀራ በጥሩ ሽሮ ወጥ ቀረበ። ሁሉም በገበታው ዙሪያ ቀርበው በሉ። ራሔልም ጥቂት ጎራርሳ ቡናዋን ወደ መቅዳቱ ተመለሰች። በዚህ ሁኔታ ላይ ቡና ለቀማ የዋሉት 2 መንትዮችና ወይንሸት መጡ። እነሱም በመደናገጥ ርቆ ተረስቶ የነበረውን ወንድማቸውንና ሚስቱን እየሳሙ ተገናኙ። በቤቱ ውስጥ ደስታ ሞቅ ብሎ ሰፈነ። ሳቅ ጨዋታው ደራ። ወይዘሮ ጠጄና ልጆቻቸው ለበርካታ ዓመታት በኖሩበት መንደር ከአካባቢው ሰው ጋር የሚገናኙት ወይም መንደርተኛ የሚቀርባቸው ጎላ ብሎ የሚታይ የደስታ ወይም የችግር ጊዜ ሲኖር ብቻ ነው። ችምችም ባለው የመኖሪያ መንደር ውስጥ ብቸኞች ነበሩ። በዚህም የተነሳ ጎረቤቱ ሁሉ አሻግሮ ከማየትና ነገሩን ከመገመት በቀር በወይዘሮ ጠጄ ቤት ምን እንደተገኘ ያወቀ ማንም አልነበረም። በወይዘሮ ጠጄ ቤት የሰው መውጣትና መግባት ከርቀት ስትመለከት የነበረችው አሰገደች ስለዚሁ ጉዳይ ከጎረቤቷ ከናኑ ጋር ወሬ ጀመሩ። አሰገደች ድፍድፍ እያዋሃደች፣ ጎረቤቷም የጌሾና የብቅሉን መስማማት እየቀመሰች ወሬያቸውንም ቀጠሉ። አሰገደችም እዚያ ቤት ሰሞኑን የሰው አይነት ሲወጣ ሲገባ ያለው ምን ተገኘ ይሆን ሰምተሻል? አለች። ኧረ እኔቴ የሰማሁትም የማውቀውም ነገር የለም፣ እንዲሁ እንዳንቺ የሚገባውና የሚወጣው ነው ያለው
እንግዲህ ውስጣቸውን የማያውቅ የልጆቹ ቁመናና ቀለም የማረከው እየተከተለ መጥቶ ይሆናል። ድህነታቸውና ያው ነገራቸው ነው እንጂ ላያቸው እኮ እንኳን ልጆቹ እናትየዋ እንኳን በዚህ እድሜያቸው ያስደነግጣሉ። እውነትሽን እኮ ነው እናኑ፣ እኔም ግርም ይለኛል። እንዳልሽው እንኳን ልጆቹ በእድሜ የገፉትና በኑሮ የተጎሳቆሉት እናትየዋ እንኳን ወዛቸው ገና አላለቀም። ይደንቀኛል የእግዚአብሔር ሥራ። አሳምሮ መጨረሻውን ያበላሸዋል። ምን ሲልፈጠረ ይሄን በሽታ፣ የበሽታ ክፉ። ከሁሉም ነገር የምፈራው ይህንን የነሱን በሽታ ነው። ከገላ ጋር አያሰነብት፣ ከሰው አያስጠጋ፣ ቁምጥና ብሎ ነገር ትልቅ እርግማን ነው አለች አሰገደች ከንፈሯን እየመጠጠች። እናኑም ባፏ ውስጥ የነበረውን ድፍድፍ እንትፍትፍ እያለች ፈርዶባቸው ነው እንጂ መቼም እነሱ ወደው አላመጡትም። ምን ቢሰደዱ ከሀገር ቢርቁ ምን ቢጠነቀቁ ታሪክና ገመና ስለማይደበቅ ቆማጦች መሆናቸው ተሰማ። ይኸው እነዚህን አደይ የመሳሰሉትን ልጆች ዞር ብሎ የሚያይጠፋ መሰረት መርምሮ ዘር ቆጥሮ የማይቀርበውን ፈረንጁን ወይም የውጭውን ጥቁር ካልተጠጉ በቀር አበሻማ ጆሮ እየሰማና አይኑ እያየ አይቀርባቸውም። እንዲያው መልክ ከንቱ አለችና ድፍድፉን እንደገና ከሲኒው በጣቷ ደንቁላ ጎረሰች። የታወቀ እኮ ነው። ድሮም እነሱና አበባ ባፍላቸው ይደምቃሉ። ወደ ኋላ የሚመጣውን ያድርስ ነው እንጂ የእጅና የግርጣት መሰብሰብ ሲጀምር የአይን ቆዳ ሲወጠርና አይን ሲያዥ ያ ሁሉ ውበት ቀስ በቀስ ይረግፋል። እኔ እኮ አንዳንዴ ግራ ይገባኛል አለችና ነው ኮስተር ብላ አሰገደችን እያየች። ምኑ ነው ግራ የሚያጋባሽ ስትል ጠየቀቻት። አሰገደችም ይኸው ስንት ዓመት በጉርብትና ስንኖር ከዚያ ካየነው ሌላ በእናቲቱ የተጨመረ ጉድለት አላየሁም። አረማመዳቸው እንዳማረ ሌላው አካላቸው ቁልጭ እንዳለ ነው። እንዲያውም አንድ ቀን ያደረኩትን ልንገርሽ። ምን አደረግሽና ነው? ወደ ጥያቄው አደላች አሰገደች። ይኸውልሽ አንድ እሑድ ቀን ነው። እሳቸው ቀደም እኔ ከተል ብለን ቤተክርስቲያን ደረስን። ተሳንመን ልንገባ ስንል ትዝ አለኝና ተከተልኳቸው። እሳቸውም ጫማቸውን አውልቀው እኔም አውልቄ ወደ ውስጥ ገባን። እንዳያዩኝ በደንብ ተከናንቤ ከኋላቸው ቆምኩ። ከዚያም ስራዬ ብዬ የምሰግድ የምንበረከክ መስዬ የእግራቸውን ጣቶች አተኩሬ ያየኋቸው። ስለ እውነት አይደል ከአንዳንድ ሰው የእጅ ጣቶች ይልቅ ያማሩና የተስተካከሉ ናቸው። እዚያ ሆኜ ይቅር በለኝ አልኩት ፈጣሪን። እና የእግራቸው ጣቶች አልተቆረጠምና ወይዘሮ ጠጄ ቆማጥ አይደሉም ልትይ ነው? እኔም አንዳንዴ እንዲያው ባንድ አደጋ ተቆርጠ ይሆናል የሚል ሐሳብ ይመጣብኛል። የዛሬ ሰው ትንሽ ጫፍ ካገኘ ማጋነን ስለሚወድ ያሶሩባቸው አጉል ስም ይሆናል እላለሁ። የሚወራ ሁሉ ሙሉ በሙሉ እውነት ነው ማለት አይቻልም። ሆኖም በውስጡ ትንሽ እውነት አይታጣበትም። በእነዚህ ሰዎች ላይ የተወራው ወሬ እውነት ለመሆኑ ግን ቁልጭ ያለ ማረጋገጫ እየታየ ነው። እኔ እንጃልሽ ለማመንም ላለማመንም አጉል ሆኖብኛል። ሆይ እንዲያው ወንድ ልጅ ወይም ወንድም እንዳላቸው ዝምድናቸውን ጠይቂያ። አረ ምን በወጣኝ አሰገደች። ይልቅ ወንድ ልጅ ካላቸው ስትይ ትዝ አለኝ። ያ ልጃቸው የደረሰ ትምህርቱን ጨርሶ ስራ ያዘ ከተባለ በኋላ በሄደበት ሀገር የውሃ ሽታ ሆኖ ቀረ። ወሬ ሰምተሻል? ስነግርሽ አልገባሽ አለ። ልጁ በዘሩ ስላፈረ ሐረር ከወረደ በኋላ እናቱንና እህቶቹን ዞር ብሎ አላየም። በማያውቁት ሀገር ጤነኛ ሰው መስሎ መኖር ይፈልጋል። ስለዚህ ሸሸ። እናቲቱም አልቅሰው ረግመውት ቆርጦላቸዋል። ስሙን አያነሱትም። ባለጌ ነው። ምንም ሆኖ ምንም ለዚያ ደረጃ እስኪደርስ ድረስ እሳቸው ባጎዛ ገበያ ፀሐይና ነፋስ ተቃጥለው ያፈሩትን አልነፈጉትም። እንዴት ይረሰዋል? አንዳንዱ ልጅ እንዲያው የተረገመ ነው አለችና ነው በሰማቸው አዝና። በሱም አልፈርድም ባክሽ። መኖር ስላለበት ከቆማጣ እናቱ መራቅ ግድ ሆኖበታል። ተይ ባክሽ አሰገዱ፣ አፍሽን ሞልተሽ ቆማጣ ብለሽ አትናገሪ። ቆይ እስቲ ይሄን ነገር እርግጠኛ ከሆነ ሰው ሰምተሻል? ግድ የለሽም እናኑዬ፣ እነዚህን ሰዎች ልብሽ ከጅሏቸዋል፣ ጥብቅና ቆመሽላቸዋል። ዛሬ ዘመኑ የሰለጠነ ነው። የዘነበ ወርቅ ሆስፒታል የሚያሸክማቸውን ኪኒን እየቃሙ ይታገሳሉ እንጂ ምን ልሁን ብለው ይቆራረጣሉ። ሁሉንም የሰማሁት ከድሮ መንደር ጎረቤታቸውና ቤተኛቸው ከሆነ ሰው ነው። በዚህ መሸታ ሳቢያ እኔ ቤት የማይመጣ የለም፣ በዚያውም የማይመጣ ወሬ የለም። አስቸጋሪ ነው ገመናቸው። እዚያው እንደ ፍጥርጥራቸው ቴ ይህን ሰሞን አንድ እንቁላል የመሰለች መኪና የሚይዝ ጥቁር ሰው ትልቋን ልጅ ሲያመላልስ አይቼ ግርም አለኝ። ቤት እንዳለው ሰው እዚሁ ሽቅሽቅ ቤቷ ድረስ ይዘው መምጣቷ ደግሞ ደነቀኝ። ይመስለኛል የመንደሩን ሰው ይውልኝ ማለቷ ሳይሆን አይቀርም። አዎ ልጄ፣ ይህን ሰሞን እሷም ቂን ብላለች። አንድ ጠረንገሎ ባሪያም አብሯት ይመጣል። ያችን የመሰለች መኪና ይዞ እዚህ መንደር መግባቱ ያው የፈረደበት ፍቅር ጎትቶት ይሆናል አለችና ነው የሳቀች። ምኑንም የማያውቀው የውጭ ሰው መጠጋታቸው ጥሩ ዘዴ ነው። ለነገሩ በባህሪዋ ትልቋ ልጅ ጥሩ ናት። እኔ መቼም አበሻ ሲከተላቸው
ሲያጅባቸው ባያስችለኝም እውነቱን ዘግዝኬ ያፈናቅለዋለሁ። እንዴ ለምን? አለችና ኑ ተገርማ። ምን ማለትሽ ነው? ጥቂት መርፌ ተወግቼ ኪኒን ውጭ ይገላገለዋለሁ ከማይባል የዘር ደዌ ሲዘፈቅ ማየትና ዝም ማለት ኃጢአት አይደለም እንዴ? ያንቺውስ የጉድ ነው። ምን አገባሽ? አበሻ ሆነ ፈረንጅ የወደዳት ቢከተላት ሲያውቅና ሲደርስበት መሸሹ አይቀር። ለምን? ፈረንጁ ወይም ጥቁሩ የራሱ ጉዳይ። አበሻ ከሆነ ግን ምንም ቢሆን ወገኔ ነውና ዘር ማንዘር ከሚበክል ደዌ ውስጥ ሲዘፈቅ ዝም ብዬ አላይ። እህቴ የወደደና ያበደ አንድ ነው ሲባል አልሰማሽም? አንዱን የወደደ ከለክላለሁ ስትይ ቅሌት አትርፈሽ እንዳትቀሪ አርፈሽ ብትቀመጭ ይሻልሻል። እሱ የማይቀር ነው አትጠራጠሪ። ቅድም ደግሞ ዕቃ አሸክሞ ጎታታ ቀሚስ የለበሰች ሴት አስከትሎ የገባ ሰው አይቻለሁ። ምን ይሆን እሱ ደግሞ? እኔ እንጃ። ባጥር አሻግሬ እንዳየሁት ደህና ኑሮ ያለው ትልቅ ሰው ይመስላል። ገጽታውና ቅላቱ ደግሞ እነሱም መሰለኝ። ምናልባት ዘመድ ሳይሆን አይቀርም። ይህ በሽታ ያለባቸው ሰዎች እኮ ይኸው ናቸው። መልካቸው ያምራል፣ ሰውነታቸው ይዳብራል፣ ቀለማቸው ይፈካል። ሰነባብተው ግን ወደ መጨረሻው ካካሄዳቸው እንክል፣ ከአስተያየት ቦዘዝ፣ ከአቋም ሸብረክ ማለት ይጀምራሉ። አይጣል ነው ይሄ በሽታ። እሺ እናቲቱስ እጃቸው ተቆመጠ። ልጆቹ እኮ አንዳቸው ምልክት የለባቸውም። አይገርምሽም? ነገርኩሽ እኮ ኪንናቸውን ይውጣሉ። አንቺ ደግሞ አገር ብሎ የጨረሰውን ነገር ለማለባበስ ያምርሻል። እድሜ ለዘነበ ወርቅ ሆስፒታል ኪኒን። አንዳንዴ እያበጡ አንዳንዴ ከስተ የተመጠጡ መስለ ይኖራሉ አለች አሰገደች፣ እጇን ከድፍድፉ እየተለቃለቀች። ከዚያም ሳሌውንና ጋኑን ንፋስ እንዳይገባበት ኮተፈችና ካሰረች በኋላ ከሰለልታው ጠላ በሁለት ብርጭቆ ቀርታ ለጎረቤቷ ሰጥታ እሷም ይዛ ቁጭ አለች። በዚህ ጊዜ ከማዶ ከነራሄል ቤት ደስታ የፈጠረው ሳቅና ጨዋታ ደርቷል።